ተመልሰናል። በመጨረሻም ዳኞቹ እነማን ናቸው፣ ከሁለቱ ቡድኖች ጋር በተያያዘ ምን ታሪክ አላቸው የሚሉትን ባጭሩ ለማንሳት እንሞክራለን። ይህንን ጨዋታ በዋና ዳኝነት የሚመሩት ግሬግ ፓውሰን ናቸው። በዘንድሮው የእንግሊዝ ፕሪሚየር ሊግ ብዙ ጨዋታዎችን የዳኙ ዳኛ ናቸው። በፕሪሚየር ሊጉ ብቻ 12 ጨዋታዎችን ዳኝተዋል። 4 ሌሎች ውድድሮችንም አጫውተዋል። በዘንድሮው ውድድር ዓመት 41 ቢጫ ካርድ በሁሉም ውድድሮች ሲያሳዩ 23 ቢጫ ካርድ በፕሪሚየር ሊጉ አሳይተዋል። 1 ቀይ ካርድ አሳይተዋል። 2 ፔናልቲ ሰጥተዋል። ግሬግ ፓውሰን ማንቸስተር ዩናይትድን ዘንድሮ አንድ ጊዜ ዳኝተዋል። 3-1 በብሬንፎርድ የተሸነፈበት ጨዋታ አዌይ ጨዋታ ብሩኖ ፈርናንዴዝ ፔናልቲ ያመከነበት እሱ ጨዋታ ላይ ምን ታስታውሳለህ? 3-1 የተሸነፉበት ጨዋታ ላይ ቀይ ካርድ መምዘዝ ነበረባቸው ለአንድ ተጫዋች ጎበስ። በዚህ ጨዋታ ላይ የፒጂኤምኦኤል ወይም የዳኞች ማህበር ኮሚቴ ሰብሳቢ ሃዋርድ ዌብ ጭምር ይቅርታ የጠየቁበትን ግፍ ፈጽመዋል ማንቸስተር ዩናይትድ ላይ። ልክ ነው። ብራያን ምቡሞ የመጨረሻ ተጫዋች ነው ተጠልፎ ቀይ ካርድ መሰጠት ሲገባው ለናታን ኮሊንስ አልፈውታል እና በቀጥታ የማንቸስተር ዩናይትድ ከፍተኛ አመራር ጃሰን ዊልኮክስ ናቸው ደብዳቤውን ለፒጂኤምኦኤል የጻፉት። ሃዋርድ ዌብም ደብዳቤውን ተቀብለው ይቅርታ ጠይቀው ትክክል ናችሁ መሆን ነበረበት ይህንን ባለማድረጋቸውም ይቅርታ እንጠይቃለን በማለት ይቅርታ የጠይቁባቸው ዳኛ ናቸው። እኚህ ዳኛ አስተላልፈዋል። እዚህ ጨዋታ አስተላልፈዋል። መስቀል ቀን ባለፈው ሳምንት ደግሞ ቫር ላይ ዩናይትድ 2-0 ሲቲን ሲያሸንፍ ነበሩ። በዛ ጨዋታ ትልቁ አነጋጋሪ ጉዳይ የዲዬጎ ዳሎ በቀይ ካርድ መውጣት አለበት የሚለው ነው። የዶኩን እግር ላይ ጥፋት ዶኩ ላይ ነው የሰራው ጥፋቱን። እሱ አነጋጋሪ ክስቴት ተከስቷል። ቫር ላይ የነበሩት እሳቸው ናቸው። የሰጡት እንትን የለም ለዳኛው ይታይ ምናምን አላሏቸው። ግን ያሰጣል እንዴ ነው ስታይ መጀመሪያ ኳሱን የነካው ይመስላል። እንዲህ ሁለቴ ነው ያሳየን አይተው ከሆነ ካሜራው። አንደኛው ካሜራ ላይ በግልጽ በእግሩ በውስጥ እግሩ ጉልበቱ ላይ ሲረግጥ ያሳያል። ሁለተኛው ካሜራ ላይ ግን በአንደኛው እግሩ ኳሱን አግኝቶ በአንደኛው እግሩ ነው የሚረግጠው። ኳሱን መጀመሪያ ነክቶ ነው የሚነካው እና ኳሱን ከነካ በኋላ የተፈጠረ ከሆነ ቢጫ ነው የሚለው ብዙ ጊዜ ህጉ። ቀጥታ ግን ከሆነ ኳስ ሳታገኝ በውስጥ እግር ከገባ ሬድ ነው፣ ምንም ጥያቄ የለው። ዞሮ እሱ ጥያቄ የተነሳባቸው ዳኛ ነበሩ። ከዛ ውጪ በርን ላይ ጋር 2-2 የተለያዩበት ጨዋታ ላይ ማንቸስተር ዩናይትድ ሌሳንድሮ ማርቲኔዝ ጎል አስቆጥሮ ተሽሮ ነበር። እሱም የነበሩት እርሳቸው ናቸው። ስለዚህ 2 በድረዋል ማንቸስተር ዩናይትድን በዚህ ውድድር ዓመት እኚዳኝ ውዲ ካሱን። እሺ በማንቸስተር ዩናይትድን ግን ደስ የሚለው ነገር 40 ጨዋታ አጫውተውታል። በማንቸስተር ዩናይትድ ታሪክ 40 ጊዜ አጫውተው እስካሁን ቀይ ካርድ ለማንቸስተር ዩናይትድ መዞ አያውቁ። በአርሰናል በኩል 34 ጨዋታዎችን ዳኝተዋል አርሰናል። አምና በነገራችን ላይ 9 ተከታታይ ጨዋታዎች አርሰናል ካሸነፈ በኋላ እርሳቸው በዳኙት ያለፉት 3 ተከታታይ ጨዋታ ግን አርሰናል ማሸነፍ አልቻለም። አምና በዌስትሃም 1-0 የተሸነፈበት፣ በኤቨርተን 2-0 የወጣበት፣ ዘንድሮ ብቸኛ አርሰናልን የዳኙት ጨዋታ ከሰንደርላንድ ጋር 2-2 የተለያዩበት ጨዋታ። ስለዚህ ባለፉት ጊዜያቶች ባለፉት 3 ተከታታይ ጨዋታዎች ለአርሰናል ገድ አልሆኑ። በ9 ተከታታይ ጨዋታዎች ግን አርሰናል ያሸንፍ ነበር። አምና ለማይልስ ኬሊ ቀይ ካርድ የሰጡ ዳኛ ናቸው። ከወልቭስ ጋር ከዌስትሃም ጋር እሺ ብዙ አርሰናል 1-0 የተሸነፉበት ጨዋታ። ኦኬ ወልቭስን አሸንፈዋል። በሱ ጨዋታ ላይ ቀይ ካርድ አሳይቷል እኚህ ዳኛ። የበፊት ታሪካቸው ጥሩ ነበር። ከቅርብ ጊዜ ወዲህ ግን ከአርሰናል ጋር ብዙም አይደሉም ተብሎ ይታመናል። ዩናይትድን 2023 የኤፍኤ ካፕ ጨዋታ ፍጻሜ ከሲቲ ጋር የነበረውን ጨዋታ መርተዋል እኚህ ዳኛ። የቫር ዳኛው ፖል ቴርኒ ናቸው። የአርሰናል ደጋፊዎች አጥብቆ የሚጠሏቸው ናቸው። ፖል ቴርኒ ብዙም ከማንቸስተር ዩናይትድ ጋር የሚያጋጫቸው ነገር አላገኙም እስካሁን ባየሁት ታሪክ። ከአርሰናል ጋር በተያያዘ ግን አምና ይመስለኛል ጋብሪኤል ማርቲኔሊ ጎል አስቆጥሮ ጥፋት ሰርቷል ብለው ኦዴጋርድ ቀድሞ ጥፋት ሰርቷል ብሎ የሻሩ ጎል ልክ አልነበረም በሚል በሱ ይወቀሳሉ። ከቶተናም ጋር ከጥቂት ዓመታት በፊት በነበራቸው የሰሜን ለንደን ደርቢ ጨዋታ ሮብ ሆልዲንግን በቀይ ካርድ ያስወጡበትም የሚጠቀስ ነው። ሁለቱ ቡድኖች በታሪክ ባደረጓቸው ጨዋታዎች ማንቸስተር ዩናይትድ የበላይነቱን ይወስዳል። 102 ጊዜ አሸንፏል። አርሰናል 91 ጊዜ አሸንፏል። 51 ጊዜ አቻ ወጥተዋል። እሁድስ ምን ይፈጠራል? መልካም ጨዋታ እንዲሆንላችሁ እንመኛለን። ገምተን ላይ ምን ይችላል?
እኔ ገምታለሁ። አንተ አሉት ይገምት። አንተ ግምት ጥሩ አይደል? ግምት አይሰራልኝ። እኔ 0-0 ያልቃል ብዬ አስባለሁ። ቢያሸንፍ ማንቸስተር ደስ ይለኛል፣ ግን 0-0። አድማጮቻችንስ ምን ትላላችሁ? ሀሳብ ስጡበት። የዛሬው ፕሮግራማችን ይህን ይመስላል። ነገ በቀጥታ ስርጭት ጨዋታዎች፣ እሁድን በቀጥታ ስርጭት ጨዋታዎች እንገናኛለን። ዩቲዩባችን ሳብስክራይብ ይደረግ። ሲዲ ስፖርት የቀጥታ ስርጭት ጨዋታዎችን የምታገኙበት ነው። 200 ሺህ ልንገባ ነው። ጥቂት ነው የቀሩት። ደርሰናል። እስኪ በቀሪዎቹ ደቂቃዎች አስገቡ። ዞሮ ነገ ስለምንገባ ነገ ሴሌብሬት እናደርጋለን። ነገና ከነገ ወዲያ እናመሰግናለን። አድማጮቻችን ክበሩልን። እንወዳችኋለን፣ እናከብራችኋለን። መልካም ቀን፣ አሪፍ ጊዜ እንዲሆንላችሁ እንመኛለን። የቅዳሜም የእሁድም ሰው ይበላል። ነገም ከነገ ወዲያም ነገ ሲቲ ከወልቭስ አለ፣ ሊቨርፑል አለው፣ እሁድም ቼልሲ አለው፣ አርሰናል አለው። ሁሉንም ጨዋታዎች እናስተላልፍላችኋለን። መልካም ጊዜ። ባባይ ቻው።